ብሪታንያ ለዓመታት ከአውሮፓ ህብረት መውጣት ወይንስ መቆየት ይሻላል በሚለው ሐሳብ ዙሪያ ስትሞግት ቆይታለች። ለዓመታት ፖለቲከኞቿ ብሪታንያ ከህብረቱ ትውጣ አትውጣ በሚለው ጉዳይ ጎራ ለይተው ተከራክረዋል፣ ተሟግተዋል። ይህ ሞግት ብሪታንያን በፈረንጆቹ ጥር 23 በህዝበ ውሳኔ ጉዳዩን ዘግታ ጨርቋን ጠቅልላ ከአውሮፓ ህብረት አባልነትም ለቃለች። ከህብረቱ ከለቀቅን አልጋ ባልጋ ነው መንገዱ ያለችው ብሪታንያ ስለቷ የሰመረ አይመስልም። እንዲያውም ትሻልን ሰድጄ ትብስን አመጣው የሚባለው ፈሊጥ የደረሰባትም ትመስላለች። ብሪታንያ የህብረቱ አባል ከነበረችበት ዘመን በባሰ ሁኔታ ምጣኔ ሀብታዊ ድቀትና በስደተኛ ቁጥርም ተመትታለች። ይህና ሌሎች ውስጣዊና ዓለም አቀፍ ችግሮች ደግሞ በብሪታንያም አልጋ እንዳይረጋ አድርጓል። ቴሬሳ ሜይ የገጠማቸው ችግርን ቦሪስ ጆንሰንም ገጥሟቸዋል። ራሺ ሱናክም ከቦሪስ ጆንሰን የተለየ መንገድን አላሳዩም። ከትራምፕ ጋር በኢራን ጉዳይ የተቃረኑት ኪር ስታርመር የቀድሞዎቹን መሪዎች መንገድ ተከትለው ስልጣናቸውን አስረክበዋል። የኢኮኖሚ እድገት መገታቱ፣ የግብር ጭማሪ መታየቱና የኑሮ ውድነት በኪር ስታርመር ላይ የበረታ ተቃውሞና ግፊትን አስከትሏል። አውሮፓን እንደ ጎርፍ ያጥለቀለቀው ስደተኛ የለንደንን ጎዳናዎች አዳርሷልና ኪር ስታርመር ላይ ተጨማሪ ግፊት እንዲበረታባቸው ምክንያት ሆኖ አገልግሏል። የሊበር ፓርቲ በግንቦቱ የአካባቢ ምርጫም ከፍ ያለ ሽንፈትን አስተናግዷል። ሰላም ጤና ይስጥልን አድማጮቻችን፣ ዛሬ በዳሰሳ የብሪታንያን ከአውሮፓ ህብረት መውጣት 10 ዓመትና የኪር ስታርመርን ከስልጣን መልቀቅ መነሻ በማድረግ የብሪታንያን ውስጠ ፖለቲካ ለመመልከት እንሞክራለን። አብራችሁን ትቆዩ ዘንድ ግብዣችን ነው። ክብረ ወሰን ኑሩ ነኝ። ብሪታንያ በ1973 ከተለመደው የኢኮኖሚ እድገቷ የሚገታ ሁኔታ አጋጠማት። በዚህ የተነሳም የአውሮፓ ኢኮኖሚክ ማህበረሰብን ተቀላቀለች። የአውሮፓ ኢኮኖሚክ ፖሊሲ ጥናት እንደሚያሳየው ብሪታንያ በ1950 ከአውሮፓ ኢኮኖሚ ማህበረሰብ አባላት የ30 በመቶ የጥቅል ሀገራዊ ምርት ብልጫ ነበራት። በ1973 ግን ይህ ታሪክ ተቀይሮ ከአውሮፓ ኢኮኖሚክ ማህበረሰብ አባላት 10 በመቶ በታች ጥቅል ሀገራዊ ምርት ላይም ደርሳለች። ይህ እንግዲህ ወደ አውሮፓ ኢኮኖሚክ ማህበረሰብ እንድትቀላቀል ማስገድዷታል። በ1983 የሌበር ፓርቲ በማኒፌስቶ ከአውሮፓ ጋር ምጣኔ ሀብታችን በተጣመረ ቁጥር ምጣኔ ሀብታዊ ድቀቱ እየበረታ ነው በማለት ከአውሮፓ ተቋማት መውጣትን ማቀንቀን ጀምሯል። የኮንሰርቫቲቭ ፓርቲም ይህንን ሀሳብ በ2010 ዳግም ማቀንቀን ጀምሯል። ይህ ሀሳብ በኋላ ላይ የሌበር ፓርቲን የሊበራል ዲሞክራትንና የስኮቲሽ ብሔራዊ ፓርቲ ጭምር ድጋፋቸውን ችረውታል። የአውሮፓ ህብረት ብሪታንያ 51.9 በመቶ ድምፅ ለመውጣት ስትወስን ዴቪድ ካሜሮን ስልጣናቸውን በመልቀቅ ለቴሬሳ ሜይ አስረክበዋል። ቴሬሳ ሜይ ከህብረቱ የመልቀቅን ሂደት ቢመሩም ሳይሳካላቸው ቀርቶ በ2019 በፓርላማ ውሳኔ ስልጣናቸውን አስረክበዋል። ከዚህ በኋላ ነው እንግዲህ ብሪታንያን ደጋግሞ የመታት የመሪዎች መቀያየር መገለጫዋ እየሆነ የሚመጣው። እንደየመሪዎቹ የስልጣን መልቀቂያ ሁኔታና ምክንያት ቢለያይም የብሪታንያ ኢኮኖሚ ከህብረቱ ጋር ከቆዩት በባሰ ሁኔታ መገኘቱ ዋናውና የማይቀየረው ምክንያት እንደሆነ ይነሳል። ኪር ስታርመር የገጠማቸው ፈተናም ተመሳሳይ ነው። ከፍ ያለ ድምፅን አግኝተው ከ2 ዓመታት በፊት ወደ ስልጣን የመጡት ኪር ስታርመር በ2 ዓመታት የመራጮቻቸውን ድጋፍ አጥተዋል። የሌበር የፓርላማ አባላትም እምነታችን አተንቦታል የሚል ሐሳብንም አቀንቅነዋል። ይህ እንግዲህ መሪዎችን ማሰናበት በለመደችው አትሮንስ ተሰይመው ስንብታቸውን ይፋ እንዲያደርጉም አድርጓቸዋል። ስታርመር ከፓርቲያቸው ለቀረበላቸው ጠንካራ ጥያቄ ምላሽ በመስጠትም ስልጣናቸውን አስረክበዋል። The question my party is asking now is whether I am best placed. ፓርቲዬ አሁን እየጠየቀ ያለው ጥያቄ በሚቀጥለው አጠቃላይ ምርጫ ፓርቲያችንን ለመምራት እኔ በጣም ተስማሚ ሰው መሆኔ ነው። ለዚህ ጥያቄ የፓርላማ አባላት የሆኑት የፓርቲ አባላት የሰጡትን መልስ ሰምቻለሁ። እናም ያንን መልስ በክብርና በትህትና እቀበላለሁ። And I accept that answer with good grace. የኪር ስታርመር መንግስት ቃል የገባውን የኢኮኖሚ እድገት ማሳካት አለመቻሉ፣ የኑሮ ውድነት ችግር መባባሱ ግፊቱ ይበረታባቸው ዘንድ ምክንያት ሆኗል። ከጀፍሪ ኤፕስቲን ጋር ግንኙነት ያላቸውን ፒተር ማንደርሰንን በአሜሪካ የብሪታንያ አምባሳደር አድርገው መምረጣቸው
ከስልጣን ይወርዱ ዘንድ አቀጣጣይ ምክንያት እንደሆነም ይጠቀሳል። ኪር ስታርመር ግን ለመወዳት ሀገሬ ይበጃታል ያልኩትን ስልጣኔን በመልቀቅ አሳያለሁ ሲሉም ተደመጡ። Every decision I've taken has been about putting the country I love first. የወሰንኩት እያንዳንዱ ውሳኔ የምወዳትን ሀገር በማስቀደም እየተደረገ ነው። ስለዚህም ከሌበር ፓርቲ መሪነቴ እለቃለሁ። That is why I will resign as leader of the Labour Party. ኪር ስታርመር ዛሬ የገጠማቸውን ችግር ጎልቶ ይነሳ እንጂ ችግሩ ሀገሪቱ ከአውሮፓ ህብረት ከመውጣቷ ጋር የተያያዘ ነው የሚሉ ትንታኔዎችም ቁጥራቸው ቀላል አይደለም። የብሪታንያን የበጀት ጉዳይ የሚቆጣጠረው የመንግስት ተቋም ብሪታንያ ከህብረቱ በመውጣቷ የተነሳ ምርታማነት 4 በመቶ መቀነሱን ያነሳል። ከአውሮፓ ህብረት አባላት ጋር የነበራቸው የንግድ ግንኙነት በ15 በመቶ ሲወርድ ከህብረቱ አባላት ውጪ ያላት የንግድ ግንኙነትም እድገትን አላሳየም። እንደዚህ አይነት ምጣኔ ሀብታዊ ችግሮች ቦሪስ ጆንሰንም ሆነ ስታርመር መቋቋም መቸገራቸውም ይነሳል። ይህ ደግሞ ችግሩ በመሰረታዊነት ከአውሮፓ ህብረት ብሪታንያ ከመውጣቷ ጋር የተገናኘ ነው የሚለው ሐሳብ እንዲንጸባረቅም በር ከፍቷል። ብሪታንያ በነጻ ተነግድበት በነበረው አውሮፓ የከፈለችው የድንበር ቀረጽ በራሱ ለሀገሪቱ ትልቅ ዋጋን አስከፍሏታል። HSBS የተባለ የዓለምን ኢንቨስትመንት የሚያጠና ተቋም ባወጣው መረጃ መሰረት ብሪታንያም ለድንበር ቀረጥ በ2024 $5.9 ቢሊዮን ከፍላለች። ለእነዚህ ችግሮች መፍትሄ መስጠት አልቻሉም ተብሎ ነው እንግዲህ ኪር ስታርመር ስልጣናቸውን የለቀቁት። የብሪታንያ የመገበያያ ገንዘብ ፓውንድም የመግዛት አቅሙ ደክሟል። ከዶላር ጋር በንጽጽር የነበረው የመግዛት አቅም ከብሪታንያ ከአውሮፓ ህብረት መውጣት በኋላ 10 በመቶ የመግዛት አቅሙም ተዳክሟል። በብሪታንያ ፖለቲካ ትንታኔ በመስጠት የሚታወቁት ኮሊን መርፊ የስታርመርን መልቀቅ ከብሪታንያ ከአውሮፓ ህብረት ጋር መውጣት በወረሱት ችግርና በራሳቸው ግለሰባዊ ባህሪ የተነሳ የተፈጠረ ነው ይላሉ። I think it's a mixture of his own mistakes, which we can get into, but actually the more interesting question is ይህ በራሱ የፈጸማቸው ስህተቶችና የሌሎች ጉዳዮች በጋራ የፈጠሩት ጉዳይ ይመስለኛል። ግን ከዚያ ይልቅ ትልቁ ጥያቄ ብሪታንያ በ10 ዓመታት ውስጥ 7 ጠቅላይ ሚኒስትሮችን ለምን ቀየረች የሚለው ነው። ወይንም 7ኛው ጠቅላይ ሚኒስትርን ለማግኘት ለምን እንደተቃረበች ነው። ይህ ከላይ ከምታዩ ችግሮች ይልቅ ወደ ጥልቅ የፖለቲካ አለመረጋጋት ምክንያቶች እንዳሉ ይጠቁማል። in the UK's party system with votes shopping around. So I think that's one of the deeper reasons. የብሪታንያ ከአውሮፓ ህብረት መውጣት በብሪታንያ ፖለቲካ የፓርቲ ፖለቲካውን ማወሳሰቡን ኮሊን መርፊ ለኪር ስታርመር ከስልጣን መውረድ በኋላ ተመልሰው በምክንያትነት ይጠቅሱታል። Within his party and different factions within the Labour Party, both the liberal right and the soft left were willing to get rid of him. I think that's important for his downfall. የብሬግዚት ህዝበ ውሳኔ 10 ዓመታት የሞላው በመሆኑ ዝም ብሎ የተፈጠረ አጋጣሚ አይመስለኝም። ያ ህዝበ ውሳኔ ብሪታንያ በእጅጉ ከፋፍሎ ብቻ ሳይሆን በሀገሪቱ የፓርቲ ስርዓት ውስጥ አለመረጋጋትና ተለዋዋጭነትን አባብሶታል። መራጮችም ከአንድ ፓርቲ ወደ ሌላ ፓርቲ ሲንቀሳቀሱ ታይተዋል። ስለዚህ ይህ ከጥልቅ ምክንያቶቹ አንዱ ነው ብዬ አስባለሁ። ፓርቲ ውስጥ ያሉ ብዙ ሰዎችን ከስታርመር ርቋል። But ultimately he wasn't able to keep him in post for any longer. በፓርቲ ውስጥ ደጋፊዎቻቸውን ስታርመር ማጣታቸውና ተለዋዋጭ በሆነው የብሪታንያ ህዝብ ድምጽን አለማግኘታቸው ስታርመርን ከ2 ዓመት በላይ ስልጣን ላይ እንዳይቆዩ አድርጓቸዋል። መርፊ በብሪታንያ እየተፈጠረ ያለውን የፖለቲካ ቀውስ በአውሮፓ ከሚታየው ነጥሎ መመልከት እንደማይቻል ያነሳል። በተለይም አዲስ እግር እየተከለ በመጣው የዲጂታል ስርዓተ ማህበርና ከዚህ ቀደም በሚታወቀው የኢኮኖሚ ጥያቄ መካከል ፓርቲዎች ለዜጎች ጥያቄ ምላሽ ለመስጠት ተቸግረዋል ይላል። በብሪታንያ የሌበር ፓርቲን የፈተነውም ይህ እንደሆነ ትንታኔውን ያስቀምጣል። እንደ ኮንሰርቫቲቭ ፓርቲ የህልውና አደጋ ባይገጥመውም የብሪታንያው ሌበር ፓርቲ ቀውስ ውስጥ ይገኛል በማለትም ያብራራል። Not nearly as existential as the Conservative Party, which I think እንደ ኮንሰርቫቲቭ ፓርቲ ያለ የህልውና ቀውስ ውስጥ አይደለም። ነገር ግን ሊበር ፓርቲ በእርግጥም ከባድ የህልውና ቀውስ እያጋጠመው ያለ ይመስለኛል። የሊበር ፓርቲን ብንመለከት በአስተያየት መስጫ ውስጥ 18 በመቶ ያህል ድጋፍ አለው። ይህም የምርጫ ስርዓት ውስጥ አስደንጋጭ ውጤት ሊኖረው ይችላል። በተጨማሪ ፓርቲው ብዙ ጠቃሚ ጥያቄዎችን ሊመልስ የሚገባው ሁኔታ ውስጥ ይገኛል።
መንግስትም በተለያዩ አቅጣጫዎች ጫና እየተጋፈጠ ነው። በአንድ በኩል ለሰራተኞች የሚጠቅሙ የኢኮኖሚ ፖሊሲዎችን ለመተግበር ሲሞክር፣ በሌላ በኩል ደግሞ ፈጠራንና ሰው ሰራሽ ብልሃትን ኤአይን ለማስተሳሰር እየሰራ ነው። ፈተናዎቹ ብዙዎች ናቸው። And there's questions over which voters social democratic parties like Labour should be targeting. Should they be trying to win back over views on things like immigration? So the Labour Party is in a really dire and quite charged situation, and it's a real challenge for whoever succeeds in. ብሪታንያ አሁን የታሪክ ቋፍ ላይ ትገኛለች። በ10 ዓመት ውስጥ ሰባተኛው ጠቅላይ ሚኒስትር ሊሆን የሚችለው አንዲ በርንሃም በቅርቡ ወደ ስልጣን ሊመጡ ነው። ከኪር ስታርመር በኋላ ይህ ለውጥ ምን ያመጣል ትልቁ ጥያቄ ሆኗል። ከቦሪስ ጆንሰን፣ ሊዝ ትሬስና ራሺ ሱናክ በኋላም የተከሰተው የፖለቲካ ለመረጋጋት ኢንቨስትመንትን አደናቅፏል። አዲሱ ጠቅላይ ሚኒስትር የቤተሰብ ገቢን ማሳደግ ስራ መፍጠርና የግብር ህጎችን በጥበብ መጠቀም እንዳለበት ይነሳል። የማርጋሬት ታቸር አይነት ለውጥ ብሪታንያ የተጠማች ትመስላለች። በርንሃም በማንቸስተር ከተማ ከንቲባ ሆነው በኮቪድ ወቅት የተሳካ አገልግሎትን ሰጥተዋል። አዲሱ መሪ የጤና አገልግሎትን ማጠናከርና የኑሮ ውድነትን መቅረፍ እንዳለበትም ከአሁኑ እየተነሳ ይገኛል። በርንሃም በማንቸስተር የተሳካ የአካባቢ አስተዳደርን አድርገዋል። ከስኮትላንድ፣ ዌልስና ሰሜን አይርላንድ ጋር ያለውን ግንኙነት ማጠናከርና የክልሎችን ስልጣን ማስፋትም ይገባቸዋልም ይባላል። እንደ ዴቪድ ካሜሮን የስኮትላንድ ሪፈረንደም ተግዳሮቶችን ለመቅረፍ ይረዳል የሚሉ ሐሳቦችም ይሰነዘራሉ። በአሜሪካ ቻይና ተፎካካሪነት፣ በአውሮፓ ደህንነትና በኢራን ጉዳይ መካከል ብሪታንያ በቀውስ ውስጥ ላይ ነች። የመከላከያ ወጪን ወደ 3.5 በመቶ ማሳደግና የስደተኞች ፖሊሲን በግልጽ ማዘጋጀትም ያስፈልጋል። በተለይም ስደተኝነትን በመዋጋት ረገድ ከአዲሱ ተሿሚ ትልቅ ጀብዱ እንግሊዛውያን ይጠብቃሉ። ይመረጣሉ ተብለው የሚጠበቁት አንዲ በርንሃም ስደተኝነትን በመቆጣጠር ቁጥጥርና ርህራሄን የሚያጣምር አቋምን ይዘው ወደ ስልጣን እንደሚመጡም ይጠበቃል። ይህ አቋም በተግባር ላይ ሲወርድ ግን በርከት ያሉ ፈተናዎች እንደሚጠብቋቸው ይታመናል። በርንሃም በቅርቡ የህገወጥ ስደትን ለመግታት የማቆያ ማዕከላትን ማስፋት፣ የስደተኞችን ጥያቄ በፍጥነት መመለስና ህገወጥ ስደተኞችን በፍጥነት ወደ ሀገራቸው መመለስ እንደሚያስፈልግም ተናግረው ነበር። ይህም ከህዝባዊ ጫና እና ከፖለቲካዊ አቋም ጋር የተያያዘ ነው። በስደተኛ ጠልነት በየዕለቱ በብሪታንያ ህዝባዊ ተቃውሞዎች መታየታቸው ለአዲሱ ጠቅላይ ሚኒስትር ቀላል አይሆንላቸውም የሚል ሐሳቦችም እንዲነሳ አድርጓል። ኮሎኔል መርፊ በብሪታንያ ግለሰቦች መቀያየር የሚፈይደው ውጤት አይታየኝም በሚል አቋማቸው ጸንተዋል። በርንሃም የነቁና የበቁ ፖለቲከኛ ቢሆንም ችግሩን ግን እርሳቸውም ቢሆን ማስተናገዳቸው እንደማይቀርም ተንብየዋል። በርንሃም ከስታመር ይልቅ ብቃት ያለው ፖለቲከኛ ነው ብዬ አስባለሁ። ስለዚህ ቢያንስ በመጀመሪያዎቹ ወራት የበለጠ ግልጽ የሆነ ትርክትን ይፈጥራልና ከብዙ መራጮች ጋር ስሜታዊ ግንኙነት መፍጠር ይችላል ብዬ ጠብቃለሁ። ነገር ግን በፖሊሲ ረገድ አሁንም ብዙ ብዥታዎች አሉ። ስታርመር ስልጣን ሲይዙ የብሪታንያን ፖለቲካ ወደ መረጋጋት ይመልሳሉ ተብሎ ይታሰብ ነበር። ዛሬ ግን እርሳቸውም ራሳቸው የፖለቲካው አለመረጋጋት ሰለባ ሆነው ታይተዋል። ታዋቂ የፖለቲካ ተንታኝ ሰር ጆን ለረጅም ጊዜ ሲያስጠነቅቅ የነበረው አንድ ነገር ነበረ። እሱ እንደሚለው ብሬግዚት የብሪታንያን ባህላዊ የፓርቲ ፖለቲካ አፍርሶታል። ቀድሞ ምርጫዎች በግራና ቀኝ ሳቤ ይወሰኑ ነበር። ዛሬ ግን በብሔራዊ ማንነት፣ በስደተኝነት፣ በግሎባላይዜሽንና ብሬግዚት በፈጠረው ሁኔታ ይወሰናል። ይህ ማንኛውንም መሪ ለረጅም ጊዜ እንዳይቆይ ያደርገዋል የሚለው ሐሳብ በስፋት ይነሳል። ይህ ነው እንግዲህ ለአዲሱ ጠቅላይ ሚኒስትርም ትልቁ ስጋት። የኪንግስ ኮሌጅ ለንደን ፕሮፌሰሩ አናድ ሚኖን ደግሞ ይበልጥ ጥልቅ ትንታኔያቸውን ያቀርባሉ። ሚኖን እንደሚሉት ብሬግዚት የህዝበኝነት ፖለቲካን አጠናክሯል። ህዝቡ ፈጣንና አስደናቂ ለውጥን ይፈልጋል። መንግስታት ግን ይህንን ለማቅረብ አልቻሉም። ይህ ውጤት ደግሞ የመሪዎችን ፈጣን መቀየር ፈጥሯልም ይላሉ። ስታርመር የወደቀው ግን በብሬግዚት ብቻ አይደለም። የሮይተርስ ዘገባ እንደሚያሳየው በፓርቲው ውስጥ ብዙዎቹ ራዕይ የሌለው አድርገው ይመለከቱትም ነበር። የታዋቂው የፋይናንስ ታይምስ አምደኛ ሮበርት ሺምስሊ ለረጅም ጊዜ ሲያነሱት የነበረው ነጥብን ያረጋግጣል። በእሳቸው አባባል ስታርመር ምርጫን ለማሸነፍ የሚችል ፖለቲከኛ ነበር፣ ነገር ግን ሀገርን በትልቅ ትርክት የሚመራ መሪ ሆኖ ግን አልቀረበም ሲሉም ቆይተዋል። በውጭ ጉዳይ ደረጃ ግን ስታርመር ከፍተኛ ክብር ነበረው። የጀርመኑ መራሄ መንግስት ፍሪድሪክ መርትስና ሌሎች የአውሮፓ መሪዎች ከብሬግዚት በኋላ የተበላሹ የብሪታንያ አውሮፓ ግንኙነቶችን
ለማሻሻል ያደረጉትን ጥረት አድንቀዋል። ይህ ደግሞ አንድ አስገራሚ እውነታን ያሳያል። ስታርመር በውጭ ሀገራት ከተገበሩ መሪዎች አንዱ ነበሩ። በሀገር ውስጥ ግን ደጋፊን አጥተዋል። ብዙ ጊዜ በዘመናዊ ዲሞክራሲ የሚታየው ችግርም ይህ ነው። ዓለም የሚያደንቀው መሪ የራሱ ሕዝብ ማሳመን ይሳነዋል። ኪር ስታርመር የወደቀው በሱ ስህተት ብቻ አይደለም። በኋላ ከብሬግዚት በኋላ የተፈጠረው የፖለቲካ ስርዓት ማንኛውም መሪ እየፈተነ ነው። እንደና አናንድ ሚኖን አባባል ብሬግዚት ክርክሩን አልጨረሰም፣ ወደ ሌላ ደረጃ ተሸጋግሯል እንጂ። ስለዚህ ዋናው ጥያቄ ስታርመር ለምን ወደቀ የሚለው መሆን የለበትም ሲሉም ሐሳባቸውን ይሰነዝራሉ። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ከስልጣን መልቀቃቸውን ሲያስታውቁ ምላሹ በብሪታንያ ውስጥና ከውጭ ሀገራት በተለያየ መንገድ ተሰምቷል። የሚያስገርመው ግን በብሪታንያ ዜጎችና በዓለም መሪዎች መካከል የታየው የአመለካከት ልዩነት ነበረ። ለብዙ አውሮፓውያን ስታርመር ከቀደሙት መሪዎች ይልቅ ተባባሪና ሊተነበይ የሚችል አጋር ሆኖም ቀርቦላቸው ነበር። የኪር ስታርመር መልቀቅ የአንድ ፖለቲከኛ የግል ውድቀት ብቻ ተደርጎም በአውሮፓ ያልታየው በዚህ የተነሳ ነው። በእርግጥም ከ2016ቱ የብሬግዚት ውሳኔ ጀምሮ ብሪታንያ እያሳለፈች ያለውን የፖለቲካ መናወጥና የመሪነት ፈተና የሚያሳይ ሌላ ምዕራፍም ነው። በዚህ ወቅት የብሪታንያ ዜጎች የሚፈልጉት አዲስ ፊት ብቻ ሳይሆን አዲስ አቅጣጫንም ነው። የኑሮ ውድነትን የሚቀንስ፣ ኢኮኖሚን የሚያነቃቃና በተከፋፈለው ማህበረሰብ መካከል አንድነትን የሚፈጥር መሪ እየፈለጉ ናቸው። በአሁኑ ጊዜ አንዲ በርንሃምም ሆነ ሌሎች ፖለቲከኞች የሚያጋጥሙ ከባባድ ፖለቲካዊ ችግሮችን መጋፈጥ፣ በውስጥ የኢኮኖሚ ጫናዎችን፣ በውጭ ደግሞ የዩክሬን ጦርነትን፣ የአውሮፓ ደህንነት ጉዳዮችንና ከአውሮፓ ህብረት ጋር ያለውን ግንኙነት እንደገና ማመጣጠን የሚጠይቁ ፈተናዎች ይጠብቋቸዋል። ስለዚህ ዋናው ጥያቄ ቀጣዩ ጠቅላይ ሚኒስትር ማን ነው የሚለው አይደለም። ዋናው ጥያቄ የሚቀጥለው መሪ ከብሬግዚት በኋላ የተፈጠረውን የፖለቲካ ክፍፍል መዝጋት፣ በተደጋጋሚ የሚቀያየረውን የመሪነት ዑደት ማስቆምና ብሪታንያን ወደ መረጋጋት መመለስ ይችላል ወይ የሚለው ነው። የኪር ስታርመር መልቀቅ የአንድ ምዕራፍ መዘጋት ሊሆን ይችላል። ነገር ግን የብሪታንያ የፖለቲካ ፈተና ግን አልተጠናቀቀም። ስታርመር ሲወጡ አሁን ደግሞ የቀድሞ የማንቸስተር ከተማ አንዲ በርማን ስልጣኑን ለመረከብ ወደፊት መጥተዋል። አንዲ በርማር ስታርመርን ለኃላፊነታቸው በማመስገን ወደፊት እንደሚመጡም ተናግረዋል። I made my statement obviously praising the Prime Minister's dedication, service and confirm that I will put myself forward in the process that will soon be underway. የብሪታንያን ውስጥ ፖለቲካ ከብሬግዚት ከኪር ስታርመር መልቀቅ ጋር አነጻጽረን ያቀረብንላችሁ የዳሰሳ ዝግጅታችን ይህንን ይመስል ነበረ። ክብራው ሰኑሩ ነበርኩኝ። መልካም ጊዜም